ቤታችን ውስጥ የሚያድጉት ነገ ባል የሚሆኑ ልጆች ነገ ሚስት ሊሆኑ የሚችሉ ልጆች አድርጎ ማሳደግ ያስፈልጋል። ከ25 እስከ 40% በዓለም ላይ ፍቺ ደርሱ። ሴት መሆን ብቻ በራሱ ሚስት አያደርግም፣ ወንድ መሆን ብቻ በራሱ ባል አያደርግም። እምነተ ጠንካራ በመልካም ስነ ምግባር የተመሰገነችው ሴት በተለያዩ አጋጣሚዎች የምታገኛቸውን ሰዎች በጎ ተጽዕኖዎችን ትፈጥራለች። በተለይም በልጆቿ ላይ ያላትን ፍቅር፣ ክርስቲያናዊ ትምህርትና የጸሎት ሕይወትን በመጠቀም በመግባርና በሃይማኖት የምታንጽ የእግዚአብሔር መንገድ በምሳሌነት የምታሳይ የቤተሰቡ የጸሎት አምድ ትሆናለች። እንግዲህ እንደዚህ መልካም ሴቶች፣ ጠንካራ ሴቶች፣ ልባም ሴቶች ምን አይነት በጎ ተጽዕኖ መፍጠር ይችላሉ ለተባለው ቅዱሳንን እስከ ማፍራት ብሎ የተሻለ ይሆናል። የመጀመሪያው የአንዲት ሴት ሚና እናትነት ነው አይደለ? እናትነት ደግሞ መውለድ ብቻ አይደለም። ከሁሉ በላይ ከመውለድም በላይ ማሳደጉ ነው። ማሳደጉ ደግሞ እንዴት ነው ስንል በምግባር በሃይማኖት አንጾ በማሳደግ በመጽሐፍ የምናውቃቸው ዘርዝረን ማንጨረሳቸው ብዙ ቅዱሳን አሉ። ለአብነት ያህል ቅዱስ ዮሐንስ አፈወርቅ እናቱ ቅድስት አትናስያ ከምንም በላይ በሚገባ በሃይማኖት ስላሳደገችው ዮሐንስን የመሰለ ልጅ ለኛም የተረፈን እኛም ያገኘ ነው ማለት ነው። እንዲህ አይነት ደገኛ አባት ያገኘንበት ምክንያት ማለት ነው። ከዛ ደግሞ እንደ ኖና ያለ እንደ ቅዱስ ጎርጎርዮስን እናት የሆነች ቅዱስ ጎርጎርዮስን ያፈራች እናት፣ ዮካብድን ማንሳት እንችላለን። ሊቀ ነቢያት ሙሴን እናት ማንሳት እንችላለን። እግዚአብሔርን የጻድቁ አባታችን የአቡነ ተክለ ሃይማኖትን እናት ማንሳት እንችላለን። እነዚህ እናቶች ቅዱሳንን እስከ መፍጠር ድረስ እንግዲህ መልካም ሴት ቅዱሳንን እስከ መፍጠር ድረስ ተጽዕኖ መፍጠር ትችላለች። ራሳቸውም ደግሞ አብነት የሆኑ ቅዱሳት አንስት አሉ አይደለ? ሰማዕት እስከመሆን በሃይማኖታዊ ተጋድሏቸው ሰማዕት እስከመሆን ድረስ እንደ ቅድስት አርሴማ አይነት እናቶችን መመልከት እንችላለን። በአገልግሎታቸው እንደ የማርቆስ እናት እንደነ ማርያም አይነት ያሉ በማህበራዊ ህይወታቸው በየትኛው መንገድ ላይ ተጽዕኖ ይፈጥራሉ። ልፍጠር ብለው ሳይሆን ሆኖ ስለተገኙ መፍጠር ይችላሉ። ሆኖ ስለተገኙ ህይወታቸው ራሱ ተጽዕኖ ይፈጥራል። ተጽዕኖ ልፍጠር ብለው ሳይሆን ራሳቸው ተጽዕኖ መፍጠር የሚፈጥር ህይወት ስላላቸው ህይወታቸው ራሱ ተጽዕኖ ፈጣሪ ስለሆነ ማለት ነው። ስለዚህ በዚህ መንገድ የሚወጡ እናቶች እህቶች በብዙ መንገድ ዛሬም ላይ ቢሆን አሁን በመጽሐፍ የተጻፈውን አነሳን እንጂ ዛሬም ላይ ቢሆን እኮ እንደ ወደ አደባባይ ስላልወጡ ወደ ሚዲያ ስላላየናቸው ነው እንጂ በእንደዚህ አይነት ህይወት ውስጥ የሚመላለሱ ዞር ዞር ብንል ከጎረቤታችን አናጣም እኮ ከአካባቢያችን አናጣም እኮ። ስለዚህ አብነት ሊሆኑ የሚችሉ በበጎ ህይወታቸው በቅድስና ህይወታቸው ለሴቶች ብቻ ሳይሆን ለሌሎችም ለሁሉ ለክርስቲያን ሁሉ አርአያ አብነት ሊሆኑ የሚችሉ እናቶች አሉ በበጎ ተጽዕኖ። ስለዚህ ስላላየን የለም አይባልም። አሁን ብዙ ጊዜ ችግራችን እኛ ስላላየን የሌለ የሚመስለን ሰዎች እንኖራለን። ግን አለ በዚህ ዘመን የሚሉ ሰዎች እንሰማለን አሉ። እዩን ስለማይሉ ነው። መልካም ሴቶች በጎ ሴቶች እዩን ስለማይሉ እንደዛሬው በየሚዲያው ላይ ወጥተው ገድላቸው ታሪካቸውን ስለማይናገሩ ያሉ አይመስለንም እንጂ አሉ። እኛ አይናችንን ስላልከፈትን ወይም እኛ ፍላጎታችን አይናችን የሚፈልገው ሌላ ነገር ስለሆነ እንጂ የምር የእውነት የምንፈልጋ ከሆነ ማየት ይቻላል። ስለዚህ በተለይ እህቶች ታዳጊዎች እንደዚህ አይነት እህቶችን ቀርቦ ምክር መጠየቅ ተሞክሯቸው መጠየቅ ከምንም በላይ ለቀሪ ህይወታቸው የሚጠቅማቸውን ነገር ይዛሉ ብዬ አስባለሁ። እንግዲህ ተጽዕኖ ከራስ ጀምሮ ወደ ቤተሰብ ከዛ ደግሞ ወደ ማህበረሰብ ወደ ቤተክርስቲያን እስከ ትውልድ ድረስ ሊደርስ የሚችል ነው ማለት ነው። አንድ ሰው ላይ በራሱ ህይወት ላይ መጀመሪያ ተጽዕኖ በራሷ ላይ ይታያል ማለት ነው። በራሷ ላይ በእምነት በትዕግስት በቅንነትና በፍቅር የተመሰረተ ህይወት ትኖራለች ማለት ነው። እነዚህ ደግሞ ተመጋጋቢ ናቸው። አንዱ አንዱን ይፈልገዋል ማለት ነው። እምነት ያስፈልጋል። የሰናፍጭ ቅንጣት ያህል እምነት ቢኖር ይህን ተራራ ከዚህ ወደዛ ተነቅለውም ተገንጠለ ሄድ ብትለው ይደረጋል ነው የሚለው ማቴዎስ 20:17 ላይ ማለት። ስለዚህ እምነት በእምነት ማለት ከዛ ደግሞ በትዕግስት ቅድም አላነሳንም ትዕግስት ብለን በቃ ትዕግስት የገነት ቁልፍ ነው። ያ ሁሉ ፈተና ሲመጣ ታግሷል እያልን የኢዮብንም እናነሳለን። ሌሎችንም ታጋሽ እነ ሩትን ጽናታቸውን ሁሉ ያነሳን እናስተምራለን እንማራለን። ከዛ ደግሞ ቅንነት ቅን አለመሆን ቅንነት ደስ ይላል እኮ ቅኑ ለእንተ ታቢ ጸጋር ለበጎ ነገር መቅናት ቅንነት ያስፈልጋል ማለት ነው። ለሰዎች ምን አለበት ቦታ ብንጠቁማቸው፣ ለሰዎች ስራ ብናመቻች ምን አለበት፣ ለሰዎች የሆነ ነገር ብናደርግና ቅንነት በጣም የሚታይ ነው። በፍቅር የተመሰረተ ህይወት ትኖራለች ማለት ነው። አንደኛው እሱ ነው። በሁለተኛ ደረጃ በልጆቿና በትውልዷ ላይስ
ልጆችን በጥሩ ምግባር ታሳድጋለች። ደጋግመን ላለማንሳት ነው። ለባሏም ድጋፍን ብርታት ትሆናለች። ለባልም ማለት ነው። እቺ ቅድም የጠቀስናት በሃይማኖት በምግባር ጠንካራ የሆነች ሴት እነዚህን ሁሉ ታካትታለች ማለት ነው። ከዛ ደግሞ በልጆችና በትውልድ ማለት የእናት ተጽዕኖ ከህይወት በኋላም ይቀጥላል። ያሳደገችው ልጅ በማይበረሰብ ውስጥ መልካም ሰዎች እንዲሆኑ ያደርጋል ማለት በቤተ ክርስቲያንም ማለት ነው። ከዛ በማይበረሰብ ከመጽሐፍ ቅዱስ ምሳሌዎችንም እያነሳን እንግዲህ በታዛዥነት በእናትነት እነ ቅድስት ሐናን ቅድም ያነሳናቸው አሉ ማለት ነውና እነዚህ ሁሉ ካሉ በሃይማኖትና በምግባር ጠንካራ የሆነች ሴት በበጎ መልኩ ተጽዕኖ የመፍጠር አቅሟ እስከዚህ ድረስ ይሆናል። ችግር በሰው ልጅ የህይወት ጉዞ ላይ ተፈጥሯዊ አካል ነው። ሰው በችግር ውስጥ ሲያልፍ አቅሙን ያዳብራል፣ ጥንካሬውን ይፈትናል፣ ትምህርትም ይቀስማል። በመሆኑም ጥበበኛ የሆነች ሴት በተለያየ መልኩ በህይወቷ ውስጥ ችግር ሲገጥማት በእግዚአብሔር ቃል ላይ በመደገፍ ትዕግስትን በተላበሰ መልኩና በጎ አመለካከትን በመያዝ በጽናትና በይቅርታ የምታልፍ እንደሆነች ትገለጻለች። በነገራችን ላይ እድር የሚቋቋመው ሰው ይሙት ተብሎ ሳይሆን ሰው ከሞተ ተብሎ ነው። የሰውን ሞት ከመመኘት አይደለም የሚሆነው ማለት ነው። ምን ለማለት ነው? ችግሮች ይደርሳሉ በትዳር ላይ ሁሌ በቃ እኔ 50 ዓመት እያከበርን ነው የሚሉ አሉ። 50 ዓመት ምንም ሳንጋጭ ምናምን እንደው ከባድ ነው የሚሆነው። ግን እየተላለፈን የሚለው ነገር ያስሄዳል ማለት ነው። ስለዚህ በመረጋጋት የመጀመሪያው ችግርን መጋፈጥ ያስፈልጋል። በመረጋጋት በፍርሃት ወይም ደግሞ በቁጣ ሳይሆን በደንብ አድርጎ በማለት ሰከን አድርጎ በማየት ችግሮችን መጋፈጥ ነው አንደኛው። ከዛ በሁለተኛ ደረጃ በትዳር ውስጥ ሰላምን ማስቀደም። ሰላም ደስ ይላል። ስለ ሰላም በደንብ ይነገራል። ቤተክርስቲያን ድምጿን ታሰማለች። ስለ ሰላም ያልተነገረ ነገር የለም። ግን ሰላም ተብሎ ሰላምን ማደፍረሱ ራሱ በጣም ከባድ ነው የሚሆነውና ሰላምን በትዳር ውስጥ ሰላምን ማስቀደም መቻል አለ። ይቅርታ አይደል ሪኮንሳይል መደረግ አለበት ማለት ነው። ምንድነው? በአንድም በሌላም እኮ ሰው አይደለን፣ ስጋ ለባሽ ነን፣ ደም አለን፣ እንሳሳታለን። ስንሳሳት ግን ቶሎ ብሎ ሪኮንሳይል መደረግ ይቅርታ መደረግ በቃ ያ ነው እኮ። አሁን የሚገርመው ወንጌሉን ምን ሰብከው እንጂ አይደለም ወንጌሉ ያለው እኛ ጋር ነው፣ ህይወቱ ያለው ግን ሌላ ጋር ነው። ፈረንጆችን ስታያቸው ረግጠሻቸው ዞሮ ሶሪ ይላሉ፣ ይቅርታን ተውሎ ማለት። እኛ ጋር ደግሞ ሁሉም ባይሆንም የተወሰኑቱ ረግጠውሽም እያየሽ አትሄጂም ነው የሚልሽ ማለት ነው። ስለዚህ በጣም ኳራ ላይ ያደርጋል እንዲህ አይነት ነገርና ይቅርታ የመቻቻል ማለት ነው። አንተ ትብስ አንቺ ትብሽ ተባብሎ ፓስ ባረግ ነው። ከዛ ደግሞ በጸሎትና በእምነት ተበረታለች ነው። በጣም ብዙ ድልድዮችን እኮ በቃ አስቸግሩ የተባሉትን ድልድዮች እኮ በጸሎት ይታለፋል ማለት ነው። በጸሎት የማይሳካ ነገር የለም፣ የማይስተካከል ነገር የለም። አንዳንዱ እኔ እኮ ጸሎት አልችልም እንዴ፣ እግዚአብሔር ያውቀዋል፣ ስንንከባለል ያውቀዋል፣ ችግራችን ማሳሰብ ነው የሚፈልገው ከኛ እኮ ውስጣችንን ያውቀዋል ሁሉንም ነገር። 150 ዳዊቱን እያነበነበ የልብ ቅንነት የለውም። ደግሞ ምንም ደግሞ ሳያውቅ ገብተሻል፣ ምንም ደግሞ ሳይታወቅ እግዚአብሔር የልቡን አይደል ልብ ያመላለሰውን ኩላሊት ያጤሰው ነው። ሰብሰይሬ ገጽ ልብ ያመላለሰውን ነው ኩላሊት ያጤሰውን ደግሞ ማን ያውቀዋል? የድንግል ማርያም ልጅ ያውቀዋል ማለት ነው። ስለዚህ በጸሎት በደንብ መትጋት፣ መውደቅ፣ መነሳት፣ ጸሎት መቋረጥ የለበትም። ልክ ምግባችን እንደማይቋረጥ ሁሉ ሳታቋርጡ ጸልዩ አይደል የሚለው፣ ሳይቋረጥ ጸሎት መደረግ አለበት። ከዛ ደግሞ በቃላት ጥበብን ታሳያለሽ ነው። ልድፍ የሚያደርጉ ሰዎች አሉ። ልድፍ በቃ በጥበብ ደግሞ የሚመላለሱ ሰዎች አሉ። ያውቁታል እኮ ጉዳዩን፣ በጥበብ ግን ለማስረዳት የሚሞክሩ አሉ እኮ። ስለዚህ ጥበብን የመሰለ ነው። ተስፋን አለመቁረጥ ነው ትልቁ ነገር። በሰው ተስፋ ሊቆረጥ ይችላል፣ እውነት ነው። በእግዚአብሔር ግን እንዴት ተስፋ ይቆረጣል? እግዚአብሔር አለቀለት የተባለውን ተስፋ እኮ ይቀጥላል። በቃ ይሄ ነገር አከተመ የተባለውን በሱ ዘንድ ችግር አይኖረውም ማለት ነው። ስለዚህ ተስፋ መቆረጥ የለበትም ነው። ከዛ ምክርን በትህትና
መቀበል። በጣም ብዙ መካሪዎች አሉ ያልተመከሩ ለራሳቸው ማለት ነው። ግን እሷ ለራሷ መውሰድ አለባት ምክር። በጣም ብዙ የንስሐ አባቶች አሉ፣ ድንቅ የሆኑ አባቶች አሉ። ከነሱ ምክር መምህራን አሉ፣ አስተማሪዎች አሉ። ከነሱ ምክር መቀበል ማለት ነው። እንደውም ጥበበኛ የሆነ ሰው ሁሌ እስቲ ምከረኝ፣ እስቲ ገስጸኝ የሚሉ አሉ። በጣም ሬር ቢሆኑ ማለት እስቲ ምከረኝ፣ ገስጸኝ፣ እስቲ እንዲህ አይነት ድክመት አለብኝ ብለው የሰውን ድክመት በራሳቸው አድርገው ትምህርት ሁሉ የሚወስዱ ሰዎች አሉና ምክር ላይ በደንብ ያስፈልጋል ነው። ከዛ ከመጽሐፍ ቅዱስ ያው ምሳሌ አቢግያን እናገኛለን ማለት ነው። በጥበቧ ትልቅ ግጭትን አስቀርታለች ማለት ነው። በጥበቧ ማለት ነው። እዚህ አንደኛ ሳሙኤል ምዕራፍ 25ን ስንመለከት በጥበቧ ትልቁን ግጭት አቢግያ ማለት የአባት ክብር የአባት ደስታ ማለት ነው ትርጉሙ ማለት ነው። ግጭትን ማስቀረት። ስለዚህ ከመጽሐፍ ቅዱስ ሕይወት የምንማረው ይሄን እኮ ነው። ከታሪክ የምንረዳው ይሄን እኮ ነውና እነዚህን ካደረግን ግጭቶችን ወይም ደግሞ አጋጣሚ የተከሰቱ ችግሮችን ምን ማድረግ እንችላለን ማለት ነው? በደንብ አድርገን መቀበል እንችላለን። በዚህ መልኩ መድኃኒቱ ይሄ ነው። አያሽ ትልቁ ነገር ቴራፕ የሚደረገው ወይም የሚስተካከለው በዚህ ነው። ያኛው ችግር የተባለው በሽታ አይደለ? በሽታ እኮ ነው። ስለዚህ ለበሽታ ደግሞ ካርድ ክፍል ተሄዶ ሲኩዌንሱን ጠብቆ እንደዚህ ሄዶ ምናምን አይደለ? ስለዚህ በዚህም ደግሞ እነዚህን ቅደም ተከተሎች ተከትሎ ትዳርን ወይም ህይወትን ሰርቫይቭ ማድረግ ወይም ኮንቲኒቲ ቀጣይነት እንዲኖረው ማድረግ ይቻላል። መረጃዎች እንደሚያመለክቱት ከጊዜ ወደ ጊዜ በዓለማችንም ሆነ በሀገራችን የትዳር የፍች መጠን እየጨመረ እንደመጣ ያሳያል። ትዳር መሰረታዊ የህይወት ክፍል ሲሆን የሰው ልጅ የፈጣሪውን ትእዛዝ ለመፈጸም ትውልድን ለመተካት ለማህበራዊ ደህንነትና የጋራ ኢኮኖሚ እንዲኖር የሚያስችል ተቋም እንደሆነ ይታመናል። ይህ ተቋም ሁለቱ ጾታዎች ወደውና ፈቅደው የሚጀምሩት መሆኑ ይታወቃል። ይሁን እንጂ መርሃ ግብራችን ከሴቶች ላይ ያተኮረ እንደመሆኑ መጠን በትዳር ውስጥ ኃላፊነትን መወጣት የሚችሉ መልካም ሴቶች እንዲበራከቱ ከማድረግ አንጻር ምን መሰራት አለበት ስንል ጠይቀናል። እንግዲህ በትዳር ህይወት ውስጥ ኃላፊነት የሁለቱም የባልም የሚስት የወንድም የሴትም ነው። ስለዚህ ፍቺም ሲመጣ ተጠያቂነቱም የሁለቱም ነው። ግን አሁን በዚህ አውድ እያየን ያለነው የሴቷን ላይ በተመለከተ ስለሆነ ስለሷ ነው የምናወራው። ስለዚህ በዋነኝነት በሴቷ በኩል ያለውን ችግር ከቀነስን 50% እድሉ የመቀነስ እድል አለን ማለት ነው። ፍቺን የመቀነስ እንደ በቁጥራዊ መንገድ እናስለው ከተባለ ማለት ነው። መፍትሄ የሚሆነው መጀመሪያ ሴቶች ራሳቸው ላይ መስራት መጀመር አለባቸው። ራሳቸው መስራት አለባቸው። ሴት ስለሆኑ ሚስት አይኮንም። ሚስትነት ራሱ የሚጠይቀው ሚና አለ፣ የሚጠይቀው ኃላፊነት አለ፣ የሚከፈልለት ዋጋ አለ። ስለዚህ ሴት መሆን ብቻ በራሱ ሚስት አያደርግም፣ ወንድ መሆን ብቻ በራሱ ባል አያደርግም። ስለዚህ ራስ ላይ መስራት ያስፈልጋል። የመጀመሪያው ራሳቸውን ማወቅ። አሁን በጣም ከባድ ጥያቄ ማለት ብዙ ሰው የማይጠይቀው ጥያቄ ራስን ማወቅ። እኔ ማን ነኝ? ምንድን ነው የምፈልገው? ከዛ አልፎ ለምንድን ነው የምኖረው የሚለውን ጥያቄ መጠየቅ መቻል አለባቸው። ይሄ ዓላማ የህይወታቸውን ዓላማ ማግኘት መቻል አለባቸው። ዓላማ የሌለው ህይወት ከሆነ በየመንገዱ ላይ የተለያዩ ስህተቶች እየሰራ የምናልፍበት ህይወት ነው የሚሆነው። ዓላማ ያለው ህይወት ከሆነ ግን እንቅፋት ቢያጋጥምም እንቅፋቶችን ሁሉ ታግሶ የሚታለፍበት ህይወት ነው የሚሆነው። ስለዚህ ዛሬ ላይ ፍቺ የበዛበት ምክንያት ምንድነው? ትንሽ ችግር ሲያጋጥም ወዲያ ወደ ፍቺ አማራጭ ተደርጓል። ፍቺ በክርስትና ፍቺ አማራጭ አይደለም። በቃ ሰው የሚጋባው ለመፋታት አይደለም። የዘላለም ህይወትን ለማግኘት የእግዚአብሔር መንግስትን ለመውረስ ነው የሚጋባው። ስለዚህ በዋነኝነት ይሄ ነውና ራሳቸውን ቢያውቁ ፍላጎታቸው እንደሆነ ቢያውቁ። አሁን ብዙ እህቶቻችን በአቻ ተጽዕኖ ትዳር ውስጥም ገብተው አንዳንዴ እድሜ ያወሰኑ የሚያቻ ተጽዕኖ በወጣትነት ያሉም ከወጣትነት ከፍ ያሉትም ሳይቀር በአቻ ተጽዕኖ ውስጥ የሚወድቁበት አጋጣሚ አለ። አንዳንዶች በጓደኛ ተጽዕኖ በአካባቢ ተጽዕኖ ትዳራቸውን የሚያፈርሱ እህቶች ብዙ ናቸው። በብዙ መንገድ የምንመለከታቸው ነገሮች ስላሉ ማለት። ስለዚህ የመጀመሪያው ራሳቸውን ቢያውቁ። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ነው የሚባለው አይደል? ስለዚህ ራስን ማወቅ እንደ ራሳችን እንድንኖር ይረዳናል ማለት ነው። ከዛ ባለፈ እንደ አንድ መንፈሳዊ ክርስቲያን ሴት ደግሞ ራሳቸው ማነጽ መቻል አለባቸው። የራስ ድርሻ አለ፣ ሰው ድርሻ አለው። አንዳንድ ሃይማኖት ስላለ እንደው እግዚአብሔር አልፈቀደው ምን የሚባሉ ነገሮች አሉ። የኛን ድርሻ ተወጥተን ያን መጠየቅ የምንችለው መጀመሪያ እንደ አንድ ክርስቲያን የንስሐ ህይወት አላት ወይ? የንስሐ ህይወት አላት ወይ? ከሚስጥራተ ቤተክርስቲያን ሱታፊ አላት ወይ? በምክረ ካህን ትመላለሳለች የሚለው ጥያቄ እነዚህ ናቸው። ስለዚህ ፍቺን ለመቀነስ የመጀመሪያው ራስ ላይ መስራት ነው። ዋናው አስፈላጊው እሱ ነው። ከዛ ባለፈ ምናልባት
ቅድመ ጋብቻ በቂ ግንዛቤ በቂ እውቀትን ይዞ መግባት ያስፈልጋል። ከመግባቷ በፊት ወደ ጋብቻ ከጓደኛ መረጣ አጋርን ከመረጣ ምን አይነት ሰው ነው ለህይወት የሚሆነኝ ብላ መምረጫ ሚዛን ሊያስፈልጋት ይችላል። አንድ ክርስቲያን ያገኘችውን ወንድ ሁሉ አንድ ክርስቲያን ነው ሴት ያገኘችውን ወንድ ሁሉ አታገባም። ምንድነው መመዘኛዎቹ ሊኖራት ይገባል። መመዘኛዋ ግን ከእግዚአብሔር ቃል ጋር ማይጣላሙ መቻል አለበት። አንዳንዴ መመዘኛዎቻቸው አንዳንድ ሴቶች እንዲሁ ዝም ብሎ ዓለማዊ የሆነ ሚዛን ያላቸው ሴቶች ስላሉ ማለት ነው። ስለዚህ እንደ እግዚአብሔር ቃል መመዘን ያስፈልጋል። ከዛ ባለፈ ቅድመ ጋብቻ የምንገባበት አዲስ ምዕራፍ ነው፣ አዲስ ህይወት ነው። ያን ህይወት አያውቁትም። ስለዛ ህይወት ቀድሞ ማወቅ ያስፈልጋል። እንዲሁ ዝም ብሎ ስለ ሰርጉ ሁኔታ ነው ብዙ ሰው እድሜው የሚጨርሰው ላለው እኔ ብዙ ጊዜ በጋብቻ ትምህርት ላይ አንድ አመት የሚወራው ስለ ሰርጉ ሁኔታ ነው። በአንድ አመት ውስጥ ግን ስለ ህይወት ቢወራ ብዙ ጋብቻዎች በዳኑ ነበር ከፍቺ። ቅድመ ጋብቻ በቂ ትምህርት ቢያገኙ ኖሮ ብዙዎች ትዳራቸው ወደ ማፍረስ አይሄዱም ነበር። ምን እንደሚያጋጥማቸው ተግዳሮቶቻቸው ማወቅ መቻል አለባቸው። የጋብቻ ውስጥ ያለውን ሸክም መሸከም ይችላል ወይ የሚለውን ወይንም ለሸክሙ ረዳት ራሳቸው ማዘጋጀት የሚችሉበትም አጋጣሚ ይፈጥርላቸዋል ማለት ነው። ቅድመ ጋብቻ ትምህርት ያስፈልጋል። ከቅድመ ጋብቻ ትምህርት በተጨማሪ ጊዜ ጋብቻ ትምህርትም ያስፈልጋል። አንዳንድ ተሞክሮዎችን ደግሞ ካየናቸው በኋላ ምን ጋብቻ ውስጥ ያለ ሰው ስለ ጋብቻው ሊያውቃል አይባል። ጋብቻ ውስጥ ሆነ ማወቅ ብዙ አለ ስለ ጋብቻ ህይወት ራሱ። ስለዚህ ጊዜ ጋብቻ የሚያጋጥሙ ተግዳሮቶችን ለመለየትና መማር ያስፈልጋል። ስለዚህ ሌላኛው እውቀትን መጨበጥ ያስፈልጋል። ቀድሞ ከመግባትም በፊት ከመረጣ ጀምሮ ኋላ ላይ እስከ ጋብቻ ድረስ ማለት ነው። ከዛ ባለፈ በዚህ ዘመን በጣም ስሁት የሆኑ አመለካከቶች እየጨመሩ መጥተዋል። ስሁት የሆኑ በጣም በተለይ ሴት ልጅን ልክ እንደ አንድ ሳሎን ውስጥ እንዳለ አሸንጉሊት የማየት ነገሮች እየመጡ መጥተዋል። ሴቶችም ራሳቸውን በዛ ልክ የማየት ውበት ላይ ብቻ ማተኮር፣ አፍአዊ ነገር ላይ ብቻ ማተኮር፣ ማንነትን አለመስራት እንዲህ አይነት ነገሮች አሉና እንደዚህ ስሁት የሆኑ አስተምሮች ልክ እንደ ጽድቅ እየተቆጠሩ እንደ እውነት እየተቆጠሩ አንዳንዶች እንደ ግል አመለካከታቸው እያዟቸው መጥተዋል እና ይሄ በጣም መታየት ያለበት ነው። ሴት ልጅ ራሷን መቻል እንደምትችል የማይረዳ በሁለት እግሯ መቆም እንዳትችል የሚያደርጋት በራሷ መወሰን የማትችል እንዲያደርጋት እንዲህ ዝም ብሏ እንደው ለሆነ እንደው ጸያፍ ስለሆነ ነው እንጂ ለሆነ ነገር የተፈጠረች እስኪመስል ድረስ ብቻ አድርጎ የሚይዙ አመለካከቶች እየመጡ ነው ያሉትና እነዚህ በጣም ልንዋጋቸው የሚገቡ አመለካከቶች ናቸው። ደግሞ በጥያቄነት መነሳት ያለበትና ያነሳሽው አሁን አሃዙ የትዳር አሃዝ ሲታይ ከረንትሊ ያለውን ሬሾ ስነግርሽ ከ25 እስከ 40% በዓለም ላይ ፍቺ ደርሷል። ከ25 እስከ 40 ያውም 80ውን የቀደደውን ነው የምነግርሽ። አልጋ ለይቶ የሚተኛው ሌላ ነው። ለልጆቻችን ብለን እንኑር የሚለው ሌላ ነው። እንደው ለልጅ እናሳድግ እነሱን ብሎ የሚኖር ማለት ነው። ዝም ብሎ የሚወጣ የሚገባም አለ። ፈርጁ ብዙ ነው። ትዳር ላይ በጣም ብዙ ኦብስታክል የሆኑ ነገሮች ወይም እንቅፋት የሆኑ ነገሮች ይታያሉ ማለት ነው። ቁጥሩ በጣም ነው የሚገርመው። እንደውም በቅርብ ያሉ ሰዎች ሲያወሩ ከሚጋባው ይልቅ አምባላንስ የሚያደርገው ወይም ደግሞ ያደላው ያጋደለው ፍቺው ላይ ነው እስከ ማለት ይደርሳሉ። ሰው አገባ ሲባል ደስ አይልም፣ ደስ ይላል ይሰኛል። የዛን ያህል ደግሞ በጣም የሚያስቆጩ ብዙዎች ትዳራቸውን እያጡ ነው ያሉት። ቤተክርስቲያን መጥቶ ማያለቅሰው ማን ነው? ህይወቴ ትዳሬ ተበላሸ የማይለው ማለት ነውና ፍቺ በጣም ብዙ እየታየ ነው ያለው። ስለዚህ ለዚህ ደግሞ የተከታታይ ትምህርት መስጠት በጣም ወሳኝ ነው። ጋብቻ ቅድመ ድህረ የሚባሉ ትምህርቶች በጣም ያስፈልጋል። ቅድም አላልንም ከመጠምጠም ያልነው ከማግባት በፊት ትምህርት ያስፈልጋል። ስንቶቹ ባለ ትዳሮች ናቸው መጀመሪያ ከማግባታቸው ትዳር እንዲህ ነው፣ ትዳር እንዲህ ያለው ጥሩ ነገሩን እንዲህም ሊገጥማችሁ ይችላል፣ ይሄን በዚህ ለፉት ብሎ የሚማሩ ስንቶች ናቸው። ስለዚህ ስለ ትዳር ተከታታይ ትምህርት መስጠት የመጀመሪያው እናነሳለን። በሁለተኛ ደረጃ የሴቶች መንፈሳዊ ማህበራትን ማጠናከር፣ ስለ ሴት ስለሆነ ጥያቄው ማለት ነው። ማህበራትን ማጠናከር፣ ተሞክሮችን ማድመጥ ማለት ነው። በጣም ብዙ ፕሮግራሞች አሉ። አሁን ያንቺ ፊልድ አሁን ያሻት ፊልድ በጣም አስተማሪ ነው፣ ለትዳር በጣም ወሳኝ ነው። ብዙ ጊዜ ሴቶች የመቻል የማሳለፍ እንግዲህ አክሽኑ የሚፈጸምባቸው ናቸው ብዙዎቹ። ጥቂቶቹ ያው
አባወራዎችም ሆነው የሚቀጥሉት እንዳሉ ሆነው ማለት ነውና እዚህ ላይ በጣም የሴቶች መንፈሳዊ ማይበራት መጠናከር መቻል አለባቸው ማለት በደንብ ሊሰራባቸው ይገባል። እዚህ ላይ ሁለተኛ ነው። ሶስተኛ ለትዳሮች የምክርና የአብሮነት ጸሎት ፕሮግራሞች ማዘጋጀት ያስፈልጋል። እስቲ ባለ ትዳር ጸሎት መቼም ጸሎት አንድ ነው አይደል? ለባለስቲ ትዳራችሁ ይባረክ ተብሎ መመረቅ ቀላል ነገር አይደለም። ቶሎ ብሎ ማፈስ ነው፣ አሜን ብሎ ማፈስ ነው። ምክንያቱም ርቋል እንደ አይነት ነገር ማለት ነው። ስለዚህ የአብሮነት ጸሎት ያስፈልጋል። የመልካም እናቶችና ሚስቶችን አርያነት ማሳወቅ አሉኮ አንቱ የተሰኙ ትዳርማ እንደነከሌ ነው የሚባሉ አሉኮ ማግባት እንደነከሌ ነው የሚቀናባቸው አሉ። መንፈሳዊ ቅናት የምትቀኝባቸው ትዳሮች አሉ። ሁሉንም እንግዲህ እንደ አመድ ማድረግ ተገቢ አይደለም። በጣም ጥቂት ቢሆኑም ደግሞ በጣም ምሳሌ ሆኑ ባለ ትዳሮች አሉ። ልክ እንደ አብርሃም እመቤቴ የሚላት ልክ እንደ ሳራ ጌታዬ የምትለው ባልና ሚስቶች አሉ። ግድ የለም አንቺን አፈር አይንካሽ እኔ ያለው አንቺ እንዲያድርጊ እስቲ ያረፍ በይ የሚሉ በጣም ብዙ የሚንከባከቡ ባሎች አሉ። የሚስቱን ለነግረሽ አልችልም ማለት ነው። ስለዚህ እንደዛ ማድረግ ማለት ከዛ ደግሞ ቤተሰብን ቅድም አላልንም እንደ ትንሿ ቤተ ክርስቲያን አድርጎ ማሳየት ማለት ማስተማር ማለት ነው። በደንብ አድርጎ አይደል ቤዝ እንዲኖረው ትዳሩ ያማረ እንዲሆን ማለት ነው። አለበለዚያ እኮ ምንድነው ሁለት ልጆች አሉ እና እነዚህ ሁለት ልጆች አንዱ ኔጌቲቭን ያዘ አንዱ ፖዚቲቭን ያዘ። ባል እየገባ ሚስትን በጥፊ ይመታታል። ከዛ በኋላ እነሱም ትዳር ውስጥ ሲገቡ አንደኛው ይመታታል። ከማን ተማርክ ሲባል ከአባቴ። አንደኛው ደግሞ ይሰማታል፣ ፍቅር ይሰጣታል። ከማን ተማርክ ሲባል ከአባቴ አሉ። ሁለቱም ከአባታቸው ነው የተማሩት። አባቴ በጎ ያደረገ አይደለም ያደግነው፣ እናቴን በጥፊ ይመታታል። አንዱ ደግሞ ቅድም ያልኩሽ ደግሞ አባቴ በጥፊ የመታ የወለወለ ስለሆነ ያየን ያንን ያደግነው ስለዚህ ይሄንን ነገር መቀጠል አለበት ብዬ እኔም እያለ ከአባቱ የተማርና የሽግና አያያዝ ሁለቱም ማይንዳቸው እንደሚለያይ ማለት ነው። ስለዚህ እንደዚህ ስለሚሆን በጎ ነገር ቤተክርስቲያን ማለት ነው ቤት ላይ ስራዎች መሰራራ አለበት ማለት ነውና ውይይት ያስፈልጋል። ውይይትን በዓል ማድረግ ያስፈልጋል። ቤት ውስጥ እዛ መወያየት ፓናል ያስፈልጋል። ስንቶች ቤት ነው ተሰብስበው እስቲ ስለ ቤተሰብ እንወያይ የሚሉ ስንቱ ቤት ነው? ስንቱ ቤት ይወያያል? ውይይት ያስፈልጋል። ማሚ you made a long mistake በቃ ስህተት ሰርተሻል እዚህ ጋር አባቴን እንዲህ የሚልም ልጅም ያስፈልጋል እኮ። የሆነ እናትን ስለሚቀርብ ብቻ ለእናት ማድላት የለበትም። አባትን ስለ እንደዚህ መሆን የለበትም። አባዬ ይሄ ነገር እንደዚህ ነው መጀመሪያ ከስትሬንግስ ጀምሮ ማለት ከጥሩ ጎን ይጀመራል። መጀመሪያ አሁን ብዙ ጊዜ ችግራችን ምንድነው የትም ቦታ ላይ የሚታየው ከደካማ ጎን ነው የምንጀምረው፣ ከበጎ ጎን ነው። አይ እንዲህ ነገር ጥሩ ነው፣ ይሄ ነገር ጥሩ ነው፣ እቺን ግን እንዲህ ብናደርግ ያውም ደካማ ብለን አይደለም መፈረጃ ያለብን፣ ገንቢ ሐሳብ ተብሎ ነው መጠቀስ ያለበትና እንዲህ አይነት ፓናሎች ውይይት ቤት ውስጥ ያስፈልጋል ማለት ነው። አይዲያዎችን በማንሳት ዛሬ በዚህ ዙሪያ ነው በሳምንት አንዴ ይሁን እሺ በ15 ቀን በጣም ይርዘም በአንድ ወር የቤተሰብ ውይይት ያስፈልጋል። ምን እናድርግ፣ ምን ተንግበ፣ እንዴት አድርገን ይሄንን ቤተሰብ እናስቀጥለው? ቀላል ነገር ትልቅ ተቋም እኮ ነው ትዳር፣ ትልቅ ተቋም ማለት ነው። ከዚህ የበለጠ ነገር ምን አለ? ስለዚህ ያንን ማድረግ መቻል አለብን። ጎረቤቱ እንዲጋባበት አይደል? የኛ በጎነት ጎረቤቱ ይጋባበታል ማለት ነውና ይሄ መደረግ አለበት። ከዛ ደግሞ ስድስተኛ ላይ የምናነሳው ወጣቱ ሴቶችን ከህፃናት ጀምሮ ማነጽ፣ ከህፃንነት ጀምሮ ማነጽ፣ ስለ ክብር፣ ስለ ንጽህና፣ ስለ ኃላፊነት፣ ስለ ቤተሰብ ዋጋ ከልጅነት ጀምሮ እያንዳንዱ ነገር ርዕስ እየሰጡት ይሄንን መወያየት በጣም ወሳኝ ነው የሚሆነው ማለት ነውና በኢትዮጵያ የፍቺ መጠን በአሁን ሰዓት እንዳልኩሽ እየጨመረ ነው የመጣው ማለት ነው። በጣም ኢንክሪሜንት አድርጓል። ምክንያቱ ምንድነው ተብሎ ሲባል የመንፈሳዊ ህይወት ድክመት፣ የመግባባት ችግር፣ ነገሮችን በኔጌቲቭ ማየት፣
አንዳንድ ሰው እድሉ ደግሞ ይገርማል። ለበጎ ብለሽ የምትናገሪው ምሬት ነው ፊድባኩ ማለት ነው። ምንም በጎ ብትናገሪ ጥምም የሚደረግበታል እና ስለዚህ የመግባባት ችግር ይሄ ኮሚኒኬሽን ባሪየር ይሉታል ነጮቹ። ይሄ የግብብነት ችግር ብዙ ጉዳቶችን ያመጣል ማለት በጣም ብዙ ጉዳቶች በትንሹ ይመጣና አግራቬት እያደረገ እስከ ሌላ ዳይቮርስ የሚያመጣው ይሄ ነው። ምንም ጥያቄ የለም። ነው ኮሽን አትወልኩ። ስለዚህ የቤተሰብና የሶስተኛ ወገን ጣልቃ ገብነት ነው። አየሽ መጽሐፍ ቅዱስ ምን ይላል? ሰው አባቱንና እናቱን ይተዋል ከሚስቱ ጋር ይጣበቃል ነው የሚለው። የማርቆስ ወንጌል ምዕራፍ 10 ቁጥር 7 ላይ የምናገኘው ይተባበራል ነው የሚለው። ግን ሶስተኛ ወገን እያስገባን ጉዳያችንን አሳልፈን ለባዕድ እየሰጠን ማለት እዛው መተራረም፣ እዛው ይቅርታ መጠየቅ፣ እዛው ሁሉ ነገር መስተካከል ሲገባው ሶስተኛ ወገን ይገባል። ብዙ ፍቾች አሁንም ሲጣሩ ሶስተኛ ወገን ነው። እንዲያድርጎ እንዴ አንቺ እንቅስቃሴሽን ሁሉም ይወዷል ብለሽ ማሰብ የለብሽም እኮ። ህይወትሽ ሲያምር፣ ጎጆሽ ሲቀና፣ እንደው ካይና ያወጣችሁ ስትባይ እኮ የሚቀናው ብዙ ነው እኮ። ባልሽን እዚያ አይቼው ይልሻል ተነስቶ፣ ሚስትን እዚያ አይቼው ይልሃል። ሶስተኛ ወገን የሚባለው እኮ ይሄ ነው። እንደገና ለመታረቅ ቆይ ለእንትና ልንገረው ብሎ መሄድ ራሱ ያዳፋል። የንስሐ አባት የለም? አባት አለኩ። መምህራን የሉም? በመንፈሳዊ ህይወታቸው የበሰሉ በጣም ብዙዎች አሉ። ባይሆን እነሱን ጠጋ እንደው በጣም ቢዮንድ ዩር ካፓሲቲ ከሆነ ያም ከአይምሮሽ በላይ ከሆነ ነው እንጂ እዛው መፍታት ተነጋግሮ መፍታት የሚቻለውን የሶስተኛ ወገን ጣልቃ ገብነት ለፍቺ መባባስ አንዱ ነው ማለት ነው። ስድስተኛ የቴክኖሎጂና የማህበራዊ ሚዲያ ተጽዕኖ። ሚዲያ ጠቃሚ ነው። ፕላትፎርም ያስፈልጋል። ቲክቶክም በየው ዩቲዩብም በየው ምንም ቢባል ፌስቡክም ቢባል ሌሎችም ማለት ነው ሜሴንጀርም በያቸው ምንም ማለት ነው። ግን ሪሞት ኮንትሮሉ አንቺ ጋር ነው መሆን ያለበት። ሪሞት ኮንትሮሉ እሱ ጋር ከሆነ ገደል ነው የሚከትሽ። አሁን ችግሩ ሪሞት ኮንትሮሉን ለሱ አሳልፈን ሰጥተናል። ምናየውን ሁሉ እናምናለን። ልክ ባልና ሚስት ሲጣሉ ካሳይ የኔም ባል እኮ እንዲህ ነው ትላለች ተነስታ ማለት እውነት ነው እኮ መጠርጠር አለብኝ ምናምን አይነት ነገር ማለት ነው። በማለት እንግዲህ ተጽዕኖ አለው። ጥሩ ነገር አለው አይደል? ሸንኮራን እናያለን፣ ውሃውን እንወስዳለን። ደግሞ እንጨቱን ምን ማድረግ አለብን? መጣል አለብን፣ መጥፋት አለብን። እኛ ግን ሁሉንም ነው አግበስብሰን እየወሰድን እየተቸገርን ያለ ነው ማለት ነው። ያ ደግሞ ዳፋ አለው ማለት ነው። በጣም ዳፋ አለው ማለት ነው። የቤት ውስጥ ጥቃት ራሱ ሌሎች አይነት ነገሮች እነዚህ የትዕግስትና የመቻቻል ጥረት ማለት ነው። መታገስ የሚባለው ነገር አይኖርም ማለት ነው። በቃ እንዴት ተናግሮኝ እኔም መመለስ አለብኝ። አንድ ሲናገር ደብል 4 እያደረጉ እጥፎች። እነዚህ አሁን ምንድነው ኔጌቲቭ ነገሮችን ይዘው ይመጣሉ ማለት ነው። ስለዚህ እነዚህን የመሳሰሉት ነገሮች የፍቺ ምክንያቶች ተደርገው ይነሳሉ ማለት ነው። ስለዚህ ምንድነው መፍትሄው ብለን ደግሞ ጠቅለል ለማድረግ እንሞክር። የጸሎትና በመንፈሳዊ ህይወት መጠንከር። ዛሬ በጸሎት ጀምረን ነው በጸሎትና ጸሎት ብለናል። ሌላ ቁልፍ ነገር የለውም ስለሚያስፈልግ ማለት ነው። ከጋብቻ በፊት የትዳር ትምህርት መውሰድ። የልጅነት አምላክ ወዴት አለ ወላጆች ለልጆቻቸው ምሳሌ በመሆን ኃላፊነት መውሰድ የሚችልና ስለሚያደርጋቸው ተግባራት ተጠያቂነትን መቀበል የሚችል አድርጎ ማሳደግ እንደሚገባ ተገልጿል። ከታች ቤተሰብ በመልካም አስተዳደግ ማሳደግ መቻል አለበት። መልካም አስተዳደጉ በመግባር በሃይማኖት ማሳደግ አንድ ነገር ሆኖ ሳለ ቤታችን ውስጥ የሚያድጉት ነገ ባል የሚሆኑ ልጆች፣ ነገ ሚስት ሊሆኑ የሚችሉ ልጆች አድርጎ ማሳደግ ያስፈልጋል። ኃላፊነት እንዲሸከሙ እያደረጉ ማሳደግ ያስፈልጋል እንጂ እንዲሁ ዝም ብለው በዘፈቀደ ያድጉና ከባድ ነው የሚሆነው። አንዳንዶች እኮ ከቤታቸው ወጥተው ወደ ትዳር ሲገቡ እኮ ቤታቸው የሚናፍቃቸው ለዛ ነው። ኃላፊነት መሸከም ከልጅነታቸው ስለማይማሩ ነው። ስለዚህ ሌላኛው ቤተሰብ በአንድም በሌላ አስተዋጽኦ አስተዳደግ በሚገባ በመግባር በሃይማኖት ካላደገች አንዲት ሴት ኋላ ላይ ከየትም አታመጣው። ትዳር ውስጥ ሲገቡ ይዞት የሚገቡት ማንነት
ከቤተሰባቸው ይዞት የመጡትን ነው። በጥቂት ምናልባት ሲያድጉ የጨመሯትን ነገር ነው ይዞ የሚገቡ። ስለዚህ መልካም አስተዳደግ ሌላኛው ፍቺን መቀነስ የምንችልበት መንገድ ነው። ከሁሉ በላይ እንደ ቤተክርስቲያን ስንል ሁላችንም አካል ነንና ሁላችንም እንደ ሰንበት ትምህርት ቤትም የታቀፉ ወጣቶችም ይሁን ከሰንበት ትምህርት ቤት በአፋም ያሉ ውጭም ያሉ ወጣቶችን ሁሉ ማስተማር ያስፈልጋል። ወጣቱ ዛሬ በሚገባ ስልጣናዎች ሊሰጡት ይገባል። በቤተክርስቲያን ደረጃ ወጥ የሆኑ ስልጣናዎች አይደለም ቅድመ ጋብቻ ገና በወጣትነት ህይወት ወጣትነትን እንዴት በቅድስና ማሳለፍ እንደሚቻል ወጣትነት ማለት ዛሬ በዓለማዊ ትርጉም እየተሰጠው እንደፈለጉ የሚሆኑበት እርኩሰትም ይለማመዱበት እድሜያቸው ነው እየተባለ ያልተገባ ህይወት ልምምድ ውስጥ እንዲገቡ ከተተው በኋላ ይሄን መሰብሰብ በጣም ከባድ ነው ያደርገው። ከዛ አልፎ ተርፎ ለትዳር ሲገባ ደግሞ ሌላ ችግር ነው የሚሆነው። ስለዚህ መልካም ወጣትነት እንዲኖር በተገቢ ሁኔታ የወጣትነት እድሜያቸውን እንዲይዙት በሚገባ በቅድስና እንዲይዙት በንጽህና እንዲይዙት በምክረ ካህን እየተመሩ ይሄ ስልጣን ያስፈልገዋል። ራሱን የቻለ ወጥ የሆነ ስልጣና እንደ ቤተክርስቲያን ከከተማ ካለችው ቤተክርስቲያን እስከ ገጠር እስካለው ድረስ ወጥ በሆነ መንገድ ስልጣናዎች ስልጣናን አዘጋጅቶ አሰልጣኞችን አዘጋጅቶ አሰማርቶ ወጣቶችን ማሰልጠን ያስፈልጋል። ይሄን ባልያዝንበት እነዚህ ወጣቶች ናቸው ነገ ጋብቻ ውስጥ የሚገቡት። ጋብቻ ሲገቡ የያዙት የጨበጡት እውቀት የለም። ከዛ በዘፈቀደ ይመሩታል። ከዛ የሚፋታውም የዛን ያህል እየጨመረ ነው የመጣው። ዛሬ ላይ የምንመለከተው እንደ ከተማ የወጡትን ቁጥሮች ተመልክተናል አይደለ? በ3 ወር ውስጥ ምን ያህል ሰው 3000 ሰው ተፋታ ሲባል የኛ ድርሻ ምን ያህል ነው ብሎ ነው መጠየቅ ያለበት አንድ ክርስቲያን። የቤተ ክርስቲያን ድርሻዋ ምን ያህል ነው? ለዚህ ሁሉም ሃይማኖት ሊኖር ይችላል፣ ግን የኛ ድርሻ ምን ያህል ነው? እዚህ ከተማ ላይ ምን ያህል ኦርቶዶክስ ይኖራል? ስለዚህ ምን ያህል ድርሻ ይኖራል ብሎ መጠየቅ ያስፈልጋል። ስለዚህ እነዚህ መሰረታዊ ጥያቄዎችን መመለስ ያስፈልጋል። ስለዚህ ለነዚህ ሁሉ ስልጠና አስፈላጊ ነው። ከዛ ባለፈ ቤተ ክርስቲያን ወደ ጋብቻ የሚመጡትን ወጣቶች አንድ መጠየቅ ያለባት ተጨማሪ ጥያቄ አለ። ቅድመ ጋብቻ መማር አለመማራቸው ይሄ በጣም አስገዳጅ መሆን መቻል አለበት። አስገዳጅ ባላደረግነው ልክ ሰዎች በስሜት ይገባሉ፣ በስሜት ይወጣሉ። ሳያውቁት ይገባሉ፣ ሳያውቁት ይወጣሉ። ዛሬ ደግሞ ከባድ ያደረገው በስርዓተ ቤተክርስቲያን ጋብቻ ይፈጸማል። ሲፋቱ ቤተክርስቲያን አታውቃቸው፣ ፍርድ ቤት ለፍርድ ቤት ነው የሚዞሩት። ብዙዎቹን አይተናልኛ። ስለዚህ አንደኛው መሰረታዊ ነገር ቅድመ ጋብቻ ትምህርት ያስፈልጋል። ከዛ ከፍ ሲል በረጅም ጊዜ እቅድ ውስጥ አንድ መግባት ያለበት ነገር ምንድነው ሲባል ተቋማት ያስፈልጋሉ። በወጣቶች ዙሪያ ላይ ወጣቶችን ህይወታቸው በተለይ በዘመኑ ካሉ ተግዳሮቶች አንጻር ወጣቶችን ህይወት በአንድም በሌላ በተጨባጭ ያለበትን ደረጃ ለማወቅ ከዚህ በኋላ ደግሞ ወደፊት እንዴት መሄድ መቻል አለብን አካሄዳችንን ለማስተካከል ይሄ በሀት ቤተክርስቲያን የተለመዱ ነገሮች ናቸው። ጥናትና ምርምር መሰራት መቻል አለበት። አሁን የቱ ጋር እንዳለን እንኳን አናውቅም። ምን ያህል ወጣቶች ከቤተክርስቲያን ወጡ? ምን ያህል ወጣቶች በስርዓተ ቤተክርስቲያን ተጋቡ? ምን ያህሉ ጸንተው እየኖሩ ነው? ምን ያህሉ ትዳር ጤነኛ ነው? ነገ ከነገ ወዲያ ላለመፋታታቸው ምን ያህል እርግጠኛ ነን? የሚለው በጣም ብዙ ጥያቄ የሚያስነሱ ነገሮች ናቸው። ስለዚህ ተቋማዊ አሰራር እስካልመሰረትን ድረስ ነገ ከነገ ወዲያ ችግሩ እየጨመረ ነው እንጂ የሚመጣው እየቀነሰ የሚመጣበት አጋጣሚ የለም። ዛሬ የቤተሰብ ጉዳይ ተረስቷል ማለት ይቻላል። ምናልባት ተቋም ስንል ይሄ ፋክሽናል የሆነ ተቋም ስም ብቻ ይዘው የሚቀመጡ ተቋማት አይጠቅም። ስራ የሚሰሩ ወርደው እስከታች እስከ ገጠር ቤተክርስቲያን ድረስ በወጣቶችን ህይወት ቀርበው የሚያስተምሩ ያስፈልጋል። ቅድመ መከላከሉ ላይ ካልሰራን ዛሬ ላይ ብዙዎች ጊዜና ጉልበት የሚጨርሰው የተጣሉ ባልና ሚስቶችን ለመሸምገል የምናጠፋቸው ጊዜዎችን ምን ያህል ስኬታማ ናቸው አይታወቅም። ከዛም አልፎ ተርፎ ደግሞ ምን ያህል ገንዘብ፣ ጊዜን፣ ጉልበት እንደሚጨርስ ቅድመ መከላከሉ ላይ መስራት ከሁሉ በላይ የተሻለ ያደርገዋል። ይህን ባልሰራን ልክ ግን የነገዋን ቤተክርስቲያን ማሰብ ከባድ ነው። ትንሿ ቤተክርስቲያን ሳትሰራ ትልቋን ቤተክርስቲያን ማሰብ ከባድ ነው። ትንሿ ቤተክርስቲያን ቤተሰብ ነው። ቤተሰብ ላይ ካልሰራን ነገ ከነገ ወዲያ ከባድ ነው። ስለዚህ ለዚህ የእህቶች ሚና ቀላል አይደለም፣ 50% ነው። ስለዚህ ወንዶቹም ወጣቶች ላይም የበለጠ መስራት ያስፈልጋል። በወጣቶች ህይወት ላይ እንዳጠቃላይ ይሄን በሰራን ልክ ግን የተሻለ ነገር መጠበቅ እንችላለን። እግዚአብሔርን ተስፋ ማድረግ እንችላለን። እኛ ሳንሰራ ግን እግዚአብሔርን ተስፋ ማድረግ ይሄ ስንፍና ነው። ስለዚህ መስራት ያስፈልጋል ለማለት ነው። ትዳር የመተሳሰብና የመደጋገፍ የችግርና የደስታ ጊዜያቶችን በጋራ ለማሳለፍ ትውልድን ለመተካትና እነዚህም መሰል ዓላማዎች መሰረት አድርጎ ይጀመራል። በጊዜ ሂደት ግን አለመግባባቶች ይፈጠራሉ። ይሁን እንጂ የሚፈጠሩ ልዩነቶችን በማጥበብ የአንድነት መንፈስን በማጠናከርና ለቤተሰብ ሰላም ወሳኝ መሰረቶችን መገንባት ያስፈልጋል። ወደ ጋብቻው ሲገባ ሁለቱም በአካላቸው ላይ እንኳን ስልጣን የላቸውም ይላል መጽሐፍ አይደል? ሐዋርያው ቅዱስ ጳውሎስ ይላል አይደል? ስለዚህ የኔ የሚባል ነገር የለም፣ ሁሉ የኛ ነው። ደስታም ሲገኝ የኛ ነው፣ መከራም ሲመጣ የኛ ነው የሚባለው። የኔ የሚባል ነገር የለም በጋብቻ ውስጥ ሁሉ የኛ ነው የሚባለው። እና አንዳንዶች በተለየ መንገድ ዛሬ ላይ እንሰማለን። የተለየ አካውንት ያላቸው፣ የተለየ ለራሳቸው ጊዜ፣ ይሄ እርስ በርስ እየተግባቡ ካልሆነ በስተቀር
ሁለት ቤት አይሰራም፣ አንድ ቤት ነው ያለው። ሁለት የተለያየ ቤት ነው ያለው ማለት ነው። ስለዚህ ከመንፈሳዊ አስተምሮም አንፃር ይጻረራል። አንደኛ የኔ የሚባል ነገር የለም በመንፈሳዊ ያረዳል። የኛ ነው። ሁለት ፈቅደው አይደል ፈቅጄው ወድጄ ተቀብዬዋለሁ ነው የምትለው አይደለ? ስለዚህ ፈቅዳ ወዳ የተቀበለች ፈቅዶ ወዶ የተቀበላትን ከተቀበለው በኋላ ይሄን ፈልጋለሁ ይሄን አልፈልግም የሚባል ነገር የለም። ስለዚህ ችግርም ሲመጣ መከራም ሲመጣ ህመምም ሲመጣ ሐዘንም ሲመጣ ደስታም ሲመጣ ሁሉ የጋራ መሆን መቻል አለበት። ይሄ ባልሆነበት ሁኔታ የኔ ያሰኘው እኮ ይሄን አለመረዳት ነው። ስለዚህ ወጣቶች አስቀድሞ ይሄ ያለ የትምህርት ጉድለት ነው። የትምህርት ጉድለት ስላለ ነው አንድም እንደዚህ አይነት ነገሮች የሚመጣው እና ፈጥነው ወዴት ነው የሚሄዱት እኮ ወደ ዓለማዊ ነገር ነው የሚሄዱት እኮ አይደለ? ከዛ በኋላ የራሳቸውን ነገር ለማስከበር ዓለማዊ ነገር ነው። ስለዚህ ይሄ ደግሞ ከመንፈሳዊነት ያስወጣቸዋል። ስለዚህ ወደዚህም ሳይደርሱ ግን አስቀድሞ ቢማሩ ከምንም በላይ እኮ አንቺ ትብስ አንተ ትብስ ይባላል አይደል? እንደው ከኔ ይልቅ አንቺ ከኔ ይልቅ አንተ ሊባባሉ ሲገባ ለኔ ከተባባሉማ ሲጀምር ለምን አንድ ላይ ሆኑ? አንድ ላይ መሆንም አያስፈልግም እኮ አንድ መሆንም አያስፈልግም። ስለዚህ መሰረታዊ ነገር የኔ የሚባል ነገር የለም፣ የኛ ነው ሁሉ ማለት ነው። የገንዘብን ያስተዳደርን በጋራም ማቀድ ማለት ነው። መቼም ስለ ዛሬ አዳር አይደል አድረን ብለን ለሳምንት ምናምን ማንም ሰው በፕላን ነው የሚንቀሳቀሰው። እቅድ ያቅዳል። አናቅድም አይባልም አይደል? የልብ መዘጋጀት ከሰው ነው ይላል ጠቢቡ ሰሎሞን ምሳሌ 16:1 ላይ። የምላስ መልስ ግን ከእግዚአብሔር። እኛ እናቅዳለን፣ እግዚአብሔር ያደርገዋል፣ ያሳካዋል። ለአመት ለሁለት አመት ይታቀዳል፣ ለ5 አመት እየተባለ እንደ ሰው እናቅዳለን። የሚያስፈጽም ደግሞ የድንግል ማርያም ልጅ ክርስቶስ ነው ማለት ነው። ስለዚህ በእቅድ መታቀዳል፣ አብሮ ማቀድ። እንዴ ትላንት ገዝቼ ዘይቱን እንዳይል አንዳንዱ አትስሪ ልጆቻችን አሳድጊ ካለ በኋላ እንደው ቀልብሽን የሚገፋዋልና አትስሪ ብሎ ከዛ ይሄ ያለቀ ምን ተደፋ ምን ሆነ ታዲያ ንብረት ምን ሆነ የት ታደርሰዋለች? እንደዚህ የሚሉ በጣም ብዙ ባሎች አሉ ማለት ነው። ስለዚህ በእቅድ መኖር ነው። በቃ ፕላን አድርጎ በእቅድ መንቀሳቀስ ነው። ከሴትም ደግሞ ምትደፋፋ አጠፋም ቸር ያለች ማለት ነውና መቸራችንንም በእቅድ ማድረግ መቻል አለብን። ስንቸር በእቅድ ማለት ነውና እንዲህ መሆን መቻል አለበት ነው። ግጭቶችን በይቅርታና በፍቅር መፍታት። ኤክስኪዩዝ ሚ ደስ አይልም፣ ይቅርታ አፖሎጃይዝ መጠየቅ ደስ አይልም። ግዴላችሁም በቀን ይቅርታ እንጠያየቅ፣ ችግር የለውም። የሚሰሩትን አያውቁምና ይቅር በላቸው። እኛም የበደሉንን ይቅር እንደምንል ነው እኮ በቃ። አቤቱን ይቅርታ ያስፈልጋል። ምን ችግር አለው እንዴ? እንደ ነውር የሚያዩ ሰዎች አሉ። እንደው እኔ እንደዚህ መቃብሬ ላይ እንዳይደርስ እስከ ማለት የሚደራረስ አይነት ንግግሮች ሁሉ ይደመጣሉ። ግን ይቅርታን የተማርነው ከአምላካችን ነው። ከዛ እያልን ደግሞ በረከቱ ይደርብና ሰማዕቱ ቅዱስ እስጢፋኖስ እየተወገረ እንኳን ያ ሁሉ እየደረሰበት የሚሰሩትን አያውቁምና ስለዚህ ይቅርታ ደስ ይላል እኮ። ትከሻሽን አይከብደውም። ጥሩ እንቅልፍ ተኛለሽ። ሳሊዞ ስርቆት ቂም ይዞ ጸሎት እያደረገ ሁሉ በጣም ደስ የሚለው ሰው እኮ አለ። ምንም ችግር የሌለበት ሰው አለ። ምንም። ስለዚህ በእንዲህ አይነት ነገሮች ግጭቶችን ማስተካከል ነው። ከካህናት ከመንፈሳዊ አባቶችና ከቤተሰብ አማካሪዎች ምክርን መቀበል ግጭቶች እንዳይመጡ እንደ መፍትሄ የምናደርጋቸው የምንወስዳቸው እነዚህ ናቸው ማለት። በተለያየ መልኩ የሚከሰቱ ችግሮችን ለመፍታት ግለሰብም ሆነ ተቋማት ድርሻቸውን በመወጣት ለመፍትሄው የድርሻቸውን አስተዋጽኦ ማድረግ እንደሚያስፈልግ መምህር ሳምሶን መልእክት አስተላልፈዋል። እንግዲህ እንደ ቤተክርስቲያን ብዙ መስራት ያለብን ነገር አለ። ሁላችንም ድርሻ አለን። ሁሉም ሰው ድርሻ አለው። ምእመኑም ድርሻ አለው፣ አገልጋዩም ድርሻ አለው፣ አባቶችም ድርሻ አላቸው። ሁላችንም የድርሻችን እንወጣ ነው። አሁን ጥያቄው አንዱ በሌላው ድርሻ አይግባ። ሁላችን በተሰጠን ምእመኑም እንደ ምእመን አገልጋዩም እንደ አገልጋይ አባቶችም በተሰጣቸው ድርሻችን ላይ ይሄ የሚና መቃወስ ነው። አሁን ቤተክርስቲያን ላይ ትልቅ ችግር እየፈጠረ ያለው ድርሻችንን እንወጣ ነው በዋነኝነት። አንዳችን ለሌላችን እንደው የተመታቸ ነገር ባናደርግ ቢያንስ እንቅፋት አንሆን። አንዳንዱ ትልቁ ችግር አንዳንዱ ሰው ሊሰራ ሲነሳ በተለይ ቅድመ ጋብቻ ላይ በወጣቶች ሕይወት ላይ የሚሰሩ ጥቂት አባቶች አሉ እዚህ ከተማ ላይ እኛም የምናውቃቸው። ግን ማንም ባከና ሚላቸው የለም። በብዙ መንገድ ድጋፍ ሲደረግላቸው እንመለከት፣ በምእመኑም በአገልጋዩም ጭምር። ቢያንስ የሚሰሩትን እንደው ባናደክማቸው የሚያገለግሉትን ቢያንስ ሲሆን ሁላችን መስራት ይጠበቅብናል። ከዛ ባለፈ እንደ ቤተክርስቲያን ለወጣቶች ሕይወት ትኩረት ባልሰጠን ልክ የነገዋን ቤተክርስቲያን አሁንም ደግሜ እላለሁ ማሰብ ከባድ። የብዙ
ኤንሸንት ቸርቾች ቀደምት ጥንታውያን ቤተ ክርስቲያኖችን ታሪክ መመልከት በቂ ነው። በአውሮፓ ያሉ በአሜሪካ ያሉ ቀደም ብለው በክርስትናው ከኛ እኩል እንኳን ባይሆኑ ከኛ ተቀራራቢ የነበሩ አገሮች ወይንም ከኛም የተሻሉ የነበሩ አገሮች ሁሉ ሳይቀሩ ዛሬ ክርስቲያኑ የት ነው ያለው ብሎ መጠየቅ ያስፈልጋል። እዛ እንዴት ደረሱ ብሎ መመርመር ያስፈልጋል። ስለዚህ ትውልድ ላይ ያለ መስራት ሌላ ትውልድን እንዳይመጣ ነው እንቅፋት ምን ነው ማለት ነው። ስለዚህ እነዚህ ነገሮች ግድ ሊለን ይገባል። ግድ ካላለን ያው የትውልድ ተጠያቂነትም አለብን፣ ሰማያዊ ተጠያቂነትም እንዳለብን፣ በሰማያዊ ተጠያቂነት እንዳለብን ልብ ልንል ያስፈልጋል ማለት ነው። ውድ ተመልካቾቻችን የዛሬው ፕሮግራማችን ይህን በመሰለ መልኩ ተጠናቋል። ሳምንት በሌላ እንግዳና ርዕሰ ጉዳይ እስከምንገናኝ እግዚአብሔር በሰላም እንዲያገናኘን እየተመኘሁ በዚሁ እሰናበታለሁ። ጤና ይስጥልን።